ሰበር መረጃ ለኦርቶዶክሲያን በጠቅላላም ለሶስት ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሥራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። ሳዊሮስ የጠቅላይ ቤተ ክህነት ሥራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሲያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። እንኳን ደስ አላችሁ፣ እንኳን ደስ አለን። አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው ብፁዕ አባታችን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ዴዩአ ሚዲያ ተከታታዮች እንዴት አላችሁ? ዛሬ እንግዲህ በአንድ መረጃ ወደ እናንተ መጥቻለሁ። ከዚህ በፊት ባለው ቪዲዮ በሰበር መረጃ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መሆናቸውን መዘገባችን የሚታወስ ነው። አሁን ደግሞ አንዳንድ ነገሮችን በስፋት የምንመለከት ነው። ቅዱስ ሲኖዶስ እንግዲህ ብፁዕ አቡነ አብርሃም 3 ዓመት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ ሲመሩ መኖራቸው የሚታወስ ነውና አሁን ያ ስልጣን ዘመናቸው በማብቃቱ ብፁዕ አቡነ ሳዊሮስን የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑትን ማለት ነው የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አድርጎ መድቧል ማለት ነው። እንዲሁም ደግሞ ብፁዕ አቡነ ጴጥሮስ ለ3 ዓመታት ከአቡነ አብርሃም ጋር በመሆን የቅዱስ ሲኖዶስ ዋና ጸሐፊ ሆኖ ሲመሩ መቆየታቸው የሚታወስ ነው። ይህን ተከትሎ ዛሬ በተደረገ ምርጫ ደግሞ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንዲመሩ ተወስኗል ማለት ነው። እንግዲህ ብፁዕ አቡነ ሳዊሮስም ሆነ ብፁዕ አቡነ ዲዮስቆሮስ ሁለቱም ብፁዓን አበው ሊቃነ ጳጳሳት ከዚህ ቀደም ብፁዕ አቡነ ዲዮስቆሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ሲመሩ መቆየታቸው ይታወስ ነበር። በዛን ጊዜ ደግሞ ብፁዕ አቡነ ሳዊሮስ ደግሞ በቅዱስ ሲኖዶስ ዋና ጸሐፊ ሆነው አገልግለው ነበር። አሁን ድጋሚ ሹመት አግኝተዋል ማለት ነው። ያው ሁለቱም ድጋሚ የተመረጡት አንደኛው በጠቅላይ ስራ አስኪያጅነት፣ አንደኛው ደግሞ በቅዱስ ሲኖዶስ ጸሐፊነት መሆናቸው የሚታወስ ነው ማለት ነው። እነዚህ ብፁዓን አበው ሊቃነ ጳጳሳት እንግዲህ ለሚቀጥሉ 3 ዓመታት ቤተክርስቲያኒቷን ከቅዱስ ሲኖዶስ ጋር በመሆን ከብፁዕ ቅዱስ ፓትርያርኩ ጋር በመሆንና ከቋሚ ሲኖዶስ አባላት ጋር በመሆን ቤተክርስቲያኒቷን ይመራሉ ማለት ነው። እንግዲህ ብፁዕ አቡነ ሳዊሮስ ከዚህ ቀደም የምናውቃቸው አብዛኞቻችን እንግዲህ በጥር 14 ባደረጉት ስህተት ቤተክርስቲያኒቷ ላይ ሹመት በመስጠታቸው ብዙዎቻችን አዝነን ነበር። ነገር ግን ብፁዕነታቸው ይቅርታ በመጠየቅ ወደ ቅዱስ ሲኖዶስ እንደተመለሱ ሁላችንም የምናስታውሰው ነው ማለት ነው። እንግዲህ ብፁዕነታቸው እንዴት ተመረጡ፣ ብፁዕ አቡነ አብርሃም እንዴት ወረዱ የሚሉ ነገሮችን ከመመልከታችን በፊት እስቲ አንዳንድ ነገሮችን ተመልክተን እንመለስ። ሰበር የሆነ መረጃ በእጃችን ገባ። ይህንን መረጃ በደንብ አድርጋችሁ ኮፒ ሊንክና ሪፖስት አድርጉም። ከቅዱስ ሲኖዶስ ምልዓተ ጉባኤ የተወሰነ ውሳኔ ነው። ጠቅላይ ስራ አስኪያጅ ብፁዕ ጸሐፊ ተወስኗል። ሌሎች ሊቃነ ጳጳሳትም በተለያዩ አህጉረ ስብከቶች ተመድበዋል። አሁን እንደሚከተለው አቀርብላችኋለሁ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በመሆን ተመርጠዋል። ብፁዕ አቡነ ጴጥሮስ አስቀድመው ነበሩ። አሁን ብፁዕ አቡነ ዲዮስቆሮስ ተክተዋቸዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ ሆነው ተመርጠዋል። ብፁዕ አቡነ አብርሃም አስቀድመው ነበሩ። ብፁዕ አቡነ ሕርያቆስ የሀዲያ ሀገረ ስብከትን እንዲያዙ የአዲስ አበባም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶ የቅድስት ሀገር ኢየሩሳሌም ገዳማትን ሊቀ ጳጳስ ሆነው እንዲመደቡ፣ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ቅዱስ ሲኖዶስ ውሳኔ አስተላልፏል ማለት ነው። መረጃውን አዳርሱ። በአሁኑ የቅዱስ ሲኖዶስ መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ሆነው ተመርጠዋል። ሰበር መረጃ ለኦርቶዶክሲያን በጠቅላላም ለ3 ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሥራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል።
የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ደግሞ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆኗል። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ደግሞ አዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆናቸውም ተሰምቷል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው እንዲሰሩ በቅዱስ ሲኖዶስ ተመደቡ። ከዚህ ጋርም ተያይዞ የጠቅላይ ቤተ ክህነት ስራ አስኪያጅ ሊቀ ጳጳስ እንዲሆኑ የተመረጡት ብፁዕ አቡነ ሳዊሮስ ሲሆኑ የጠቅላይ ስራ አስኪያጁ ጸሐፊ ወይም የቅዱስ ሲኖዶሱ ጸሐፊ ደግሞ ብፁዕ አቡነ ዲዮስቆሮስ እንዲሆኑ ቅዱስ ሲኖዶስ መወሰኑ ተሰምቷል። ከዚህ ጋርም ተያይዞ በኢየሩሳሌምና በአካባቢው ያለ ሊቀ ጳጳስ ብፁዕ አቡነ ያዕቆብ ተነስተው በሌላ ሊቀ ጳጳስ እንዲተኩ የተወሰነ ሲሆን የቀድሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክ የደቡብ አፍሪካና አካባቢው ሀገረ ስብከት ሆነው እንዲያገለግሉ ቅዱስ ሲኖዶስ መድቧል። ከዚህ ጋርም ተያይዞ የግንቦት የርክበ ካህናት ቅዱስ ሲኖዶስ ስብሰባ ምናልባትም ዛሬ ከሰዓት የተለያዩ ውሳኔዎችን በመወሰን እንደሚቋጭ ይነገራል። ለብፁዓን አባቶቻችን እግዚአብሔር አምላክ ቀናውን መንፈስ አድሎ ለሀገርና ለቤተ ክርስቲያን የሚጠቅም ስራ እንድትሰሩ መልካም ምኞታችን ነው። ቡራኪያችሁ ድረሰን። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ይሰራ የማይወድ አይብላ ብዬ አዝዣችኋለሁ ይላቸዋል። እና ይሄ መስራት ማልማት ትልቁ የቤተ ክርስቲያን አገልጋዮች ተልእኮ ነው፣ ዓላማ ነው። በዚህ መሰረት በእውነት እጅግ የሚያስደስት በአጭር ጊዜ ጥራቱን ጠብቆ በእንዲህ አይነት ፍጥነት ይሄን ህንፃ ገንብቶ ማሳየት በትክክል የቤተ ክርስቲያንን አስተምህሮ መግለጽ ነው እና ትልቅ ደስታ ነው የተሰማኝ። ለቤተ ክርስቲያናችን ለህዝባችን ትልቅ አቅምና ጉልበት የሚሆን ነው። ብፁዕ አባታችን አቡነ ሳዊሮስና ልጆቻቸው ካህናቱ፣ ሊቃውንቱ፣ ምዕመናኑ ያስቀመጣችሁት ቤተ ክርስቲያኗ ይታወቃል በሀገር ደረጃ በልማቱ ዘርፍ ትልቁን ሚና ስትጫወት የነበረች ያለች ናት። አሁን ደግሞ በእንዲህ አይነት መልኩ ብፁዕ አቡነ ሳዊሮስ ልጆቻቸው ሌሎቻችንም እንዲህ ስንሰራ የበለጠ የቤተ ክርስቲያኗንም ክብር ማስጠበቅ ነው፣ ዜጎችንም መርዳት ነው፣ ማህበራዊ ተልእኮንም መወጣት ነው እና የሚያስደስት ነገር ነው። መሬት መያዝ፣ ማጠር፣ አጥሮ ዝም ማለት በቂ አይደለም። መቀበል፣ ማጠር፣ ማልማት። እንዲህ ከሆነ አልሙ መሬት እንኩ የሚል የመንግስት የሥራ ኃላፊ የሚጨምር ይመስለኛል። አሁን ወንድሞቻችን እኔ እንጃ ደግሞ እዚህ ቦታ ላይ እንዲህ አይነት ቦታ ብንሰጣቸው ሳትሉ ትቀሩ ይሆን? ምክንያቱም ያው ሌላ ምን ይጠበቃል? ከያዝን ካለማን መሬት ሲለማ የሥራ ፈጠራው ይበዛል፣ ዳቦ ጎርሶ የሚያድረው ይጨምራል። ይህን ከሰራንላችሁ እናንተ መሬት ለመስጠት ወደኋላ እንደማትሉ እርግጠኛ ነኝና ብፁዕ አባታችን ገና ብዙ እየተደገሰልዎት ነው፣ ይበርቱልን ለማለት ነው። አመሰግናለሁ። ያለነው ቅድም ሲነገር እንደነበረው ጎርፍ ላይ ነው ያለነው። ያውም ማዕበል ውስጥ ገብተን አሁን እኛ መርከብ ውስጥ ነው ያለነው። መርከብ ውስጥ ያሉ ባህር ላይ ያሉ ሰዎች ማዕበል ከተነሳባቸው ዛፍ ተክለን እንዲያድርገን ንጹህ ኦክሲጅን እንስባለን ብለው መቼም እርግጠኛ ነኝ ይህንን እንደማያልሙ። እንዴት መርከቧ መሻገር መቻል አለባት የሚለውን ነው የሚያስቡት። እዛ ውስጥ ከሆኑ ከከበደባት የከበደውን ነገር ወደ ባህር መጣል ነው ያለባት። የከበደ ነገር ካለ የሚከብደውን የሚያስጨንቀውን ለማዕበሉ ምክንያት ይሆናል ተብሎ የሚታሰበውን አውጥታ መጣል አለባት። ምክንያቱም መርከቧ የምትሸከመው መልካሞችን ብቻ አይደለም። ይህንን ደግሞ በኖህ መርከብ አይተነዋል። በኖህ መርከብ ውስጥ
እንስሶችም አራዊትም እንደነበሩበት እናውቃለን። ነብርና ፍየል አንድ ላይ በኖህ መርከብ ውስጥ ገብተዋል። አሁንም እዚች መርከብ ውስጥ ያሉት አውሬዎችና እንስሳት ናቸው። የሚጠፋፉ የሚበላሉ ግን ጊዜ የሚጠብቁ። አሁን እኛ መለየት ያለብን መርከብ ውስጥ ነው ያለነው። ሳትገለበጥ ችግር ከተፈጠረ ትገለበጣለች መርከቧ። መርከቧ ከተገለበጠች ደግሞ የሚድን የለም። ቅድሚያ በማስደመጥ እንጀምራለን። የአቡነ ሳይሮስና የብፁዕ አቡነ አብርሃም ጉዳይ ተካረዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ቦታቸውን ይዘው ሳለ በአሁኑ በቅዱስ ሲኖዶስ ምልአተ ጉባኤም የጠቅላይ ስራ አስኪያጁና የቅዱስ ሲኖዶስ ጸሐፊዎች ቦታ የሊቃነ ጳጳሱ ስፍራ በሌሎች ጳጳሳት እንደሚተካ ይታወቃል። ይህን ተከትሎም አቡነ ሳይሮስ የአቡነ አብርሃምን ቦታ ለመተካት ከፍተኛ ትግል እየታገሉ እንደሆነ ታወቀ። በደረሰን መረጃ መሰረትም ለእጩ ፓትርያርክ አባ ሳይሮስ አሳፋሪ ፕሮፓጋንዳዎችን እየሰራችሁ ነው፣ ይህ አግባብነት የሌለው ነው በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ላይ ቅሬታ እየቀረበ ይገኛል። ቅሬታው ደግሞ አቡነ ሳይሮስን ለማሞካሸት በሚመስል ሁኔታ የብፁዕ አቡነ ሳይሮስ ትሩፋት በሸገር ሀገረ ስብከት በሚል በአንድ ዓመት የሰሩት ስኬት በማለት እጅግ ብዙ የምርጫ ቅስቀሳ የሚመስሉ ጋጋታዎችን መጻፋቸውን ተከትሎ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ከፍተኛ ቅራኔና ቅሬታ የቀረበበት የሚገኘው። በዛሬ መረጃችን ይህንን አስመልክተን በስፋት እናቀርብላችኋለን። እጩ ፓትርያርክ ካልሆንኩ የሚሉት አቡነ ሳይሮስም ሌላ ጉድ ይዘው ሊመጡ ይችላሉ የሚሉ ኦርቶዶክሳዊ ቁጣዎችንም የቀሰቀሱ የሚገኙ ሐሳቦችን በእጃችን ገብተዋል። እሱንም እናስደምጣችኋለን። ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቹ ስለ ቤተክርስቲያናችሁ እኛም ከዚህ ስለምንወስነው ውሳኔ እግዚአብሔር እንዲረዳን የአባቶቻችን አምላክ አብሮን እንዲሆን የቅዱሳኑ ሐዋርያ ጸሎትና ረድኤት እንዳይለየን ሁላችሁም ስራዬ ብላችሁ እንደ ቤታችሁ ስራ አድርጋችሁ በጸሎት እንድታስቡን ነው አደራ የምንለው። ይሄ በቃ የሁላችሁ ነገር ስለሆነ ነው። ቅዱስ ሲኖዶስ ማለት አሁን እንዳየነው አጠቃላይ የቤተ ክርስቲያኒቱ ራስ ከሆነ ራስ ደግሞ ጤናማ ካልሆነ አካልም ጤናማ ስለማይሆን የሁላችሁም ጉዳይ ነው ማለት ነው። የሁላችሁም የአማንያን ጉዳይ ነው ወገኖቻችን። ስለዚህ ይህንን እንደ ትልቅ ስራ አድርጋችሁ በጸሎት ይሄ ጉባኤ አለቀ እስኪባል ድረስ ጠዋት ማታ በየቤተ ክርስቲያኑ እንደገና በየግላችሁም በጸሎት እንድታስቡን አደራ 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 እንላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አደራ ምለው ደግሜ ደጋግሜ የኃጢአት ተካፋዮች እንዳትሆኑ። ይሄ እዚያም እዚህም አዲሱን ዓመት በዘፈን እንቀበለው የክርስቲያን ወጉም አይደለም። ስላለፈው እግዚአብሔርን የምናመሰግንበት ስለሚመጣው ደግሞ እግዚአብሔርን የምንለምንበት የሕይወት ጤና እንዲሰጠን ለሚማረው ለተማሪው እውቀቱን፣ ለገበሬው የማረሱን የማምረቱን፣ ለነጋዴው ስለ ንግዱ፣ ስለ ሁሉም ነገር አዲሱን ዘመን ስኬታማ የሚሆንበትን መንገድ መጸለይ፣ ወደ እግዚአብሔር መጮህ እንጂ በዘፈን በዳንኪራ ማለፉ በእውነት እጅግ የሚያሰቅቅ ነው። ይልቁንም ደግሞ እንደዚህ ያልሆነ የድፍረትን ነገር ባካችሁ እናርቀው። ክርስቲያኖች እኛው የራሳችን ተባባሪዎች እየሆን ነው። እንዲህ አይነት ቦታ ሲሆን የትም አንድረስ። ቤተ ክርስቲያን ተሰብስባችሁ ጸልዩ፣ ዘምሩ፣ የእግዚአብሔርን ቃል ተማሩ፣ እግዚአብሔርን ለምኑ። በዘፈን ማንም ጥቅም ያገኛ አላየንም። ሁላችንም ኦርቶዶክሳውያን ሁለቱን ብፁዓን አበው ሊቃነ ጳጳሳት እናመስግናቸው። 3 ዓመት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው አገልግለዋል። ብፁዕ አቡነ ጴጥሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው አገልግለዋል። በዚህ በ3 ዓመት ውስጥ በርካታ ተግዳሮቶችን ከእግዚአብሔር ጋር አልፈው እዚህ ደረጃ ደርሰዋል። አሁን ደግሞ እግዚአብሔር በፈቀደ መልኩ በእነዚህ ብፁዓን አበው ሊቃነ ጳጳሳት ቦታ ሌሎች ብፁዓን አበው ሊቃነ ጳጳሳት ማለትም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሆኑ፣ ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንዲያገለግሉ ቅዱስ ሲኖዶስ ዛሬ ባደረገው ስብሰባ በምልዓተ ጉባኤ መርጧቸዋል ማለት ነው። ለነዚህ ለሁለቱ ብፁዓን አበው ሊቃነ ጳጳሳትም መልካም የአገልግሎት ዘመን እንዲሆንላቸው ለቤተ ክርስቲያን የሚጠቅም መልካም የሆኑ ስራዎችን እንዲሰሩ እሱ እግዚአብሔር እንዲፈቅድላቸው ጸሎት እያደረግን ሁለቱን ብፁዓን አበው ሊቃነ ጳጳሳት ግን ማመስገን አለብንና ሁላችሁም የተሰማችሁን ስለ ብፁዕ አቡነ አብርሃምና ስለ ብፁዕ አቡነ ጴጥሮስ በኮሜንት ሴክሽን ላይ ሐሳብ አስተያየታችሁን እየጻፋችሁ አመስግኑልን። የሁሉም ብፁዓን አበው ሊቃነ ጳጳሳት ቡራኬያቸው ይድረሰን።
በደንብ ኮፒ ሊንክና ሼር አድርጉት። ብዙ ሰዎች ስለ ብፁዓን አባቶቻችን የተሰማቸውን ምስጋና እንዲያቀርቡ። ይህን ህዝብ በአግባቡ እንድመራው በአግባቡ እንዳስተዳድረው አስተዋይ ልብ ስጠኛል። ሰሎሞን መስዋዕት አቅርቦ ከሰዋ በኋላ እግዚአብሔር ተገልጦለት ነበር። እግዚአብሔር በገባኦን ተገልጦለት ነበር። ተገልጦ ምን ላድርግልህ ምን ልስጥህ ባለው ጊዜ ምን አለ? ጌታዬ እኔ ገና ትንሽ ብላቴና ነኝ። በዚህ ታላቅ ህዝብ ላይ በመረጥከው በዚህ ታላቅ ህዝብ ላይ እንደ ባህር አሸዋ ቁጥሩ በበዛው ህዝብ ላይ ሹመኸኛል። እኔ ግን ታናሽ ብላቴና ነኝ። ይህን ህዝብ መምራት፣ ይህን ህዝብ መጠበቅ፣ ይህን ህዝብ መንከባከብ የሚያስችል ዕውቀት የለኝም፣ ጥበብ የለኝም፣ ማስተዋል የለኝም። ስለዚህ ጌታዬ ምን ልስጥህ ካልከኝማ ይህን ህዝብ በአግባቡ እንድመራው በአግባቡ እንዳስተዳድረው አስተዋይ ልብ ስጠኛል። እንዴት ደስ ይላል! እኛ ብንጠየቅ ምን እንደምንል ታውቃላችሁ መቼም። እኛ ብንጠየቅ ግርም ነው ያለው። አምላኩ እግዚአብሔርም ተደነቀ በንግግሩ። ወጣት ነው። ረጅም ዕድሜ ስጠኝ አላልከኝም አለው። ይገርማል። እግዚአብሔር ሲናገር ደግሞ አስቡ። ረጅም ዕድሜ ስጠኝ አላልክም፣ ሀብት ስጠኝ አላልክም፣ ጠላቶችን አጥፋም ብለህ አልለመንከኝ፣ አስተዋይ ልብ ስጠኝ ነው ያልከኝ ብሎ አደነቀው እግዚአብሔር። እንደው እንኳን ሌላው ይቅርና እንደው ረጅም ዕድሜ ስጠኝ ማለትም እኮ እንደው ሞኝነት እኮ ነው በመሰረቱ እኮ ሲገባን እኮ አንድ ወር የምንኖር አንድ ቀን የምንኖር 100 ዓመት የምንኖር በማስተዋል የምንኖርበትን እድል እግዚአብሔር እንዲሰጠን ነው መጠየቅ ያለብን። እና ረጅም ዕድሜ ስጠኝ እንኳን አልከኝም ማለት አስተዋይ ልብ ነው ስጠኝ አልከኛል። እኛ የምናስቀድመን ረጅም ዕድሜ ስጠኝ፣ ሀብት ስጠኝ፣ ጠላቴን እንደ ገል ከስክሼ እንደ ሰማቅልጬ እንድገዛ አድርገኝ፣ ጠላቶችን አጥፋልኝ አይደል የምንለው? እኛ ብንሆን ይህንን ነው የምንለው። እግዚአብሔር ግን ይህን ተመለከተና ረጅም ዕድሜ አልጠየከኝ፣ ሀብት ስጠኝ አላልከኝ፣ ጠላቶችንም አጥፋልኝ አላልከኝም። እውነት ነው። ካንተ በፊት የነበሩ ሰዎች ያላገኙትን ካንተም በኋላ የሚነሱ ሰዎች የማያገኙትን ጥበብንና አስተዋይነትን ሰጥቼሃለሁ አለው። እግዚአብሔር ይክበር ይመስገን። ይሄን ነበረ በእውነት እግዚአብሔር ቢሰጠን፣ እኛ ብንለምን እግዚአብሔር ቢሰጠን የምንጠቀመው በዚህ እኮ ነበር። ምእመናን አስተዋይነት እኮ ነው። አስተዋይ ከሆን እግዚአብሔርን አንበድል። አስተዋይ ከሆን አንራብ፣ አንጠማ። ምድር ሙሉ እኮ ናት። በሌለ በጀት አልመጣን። ሰው እንደ ሰው መኖር በሚችልበት ዓለም በተዘጋጀ ቤት እኮ ነው የመጣ ነው። እኛ ማስተዋል ጠፋ፣ ሁሉ ተሰወረብን። ረሃቡ የኛ ነው፣ መጠማቱ የኛ ነው፣ በሽታው የኛ ነው፣ ጦርነቱ የኛ ነው። ማስተዋል ሲጎድል ምንም የማይጎዳን ነገር አለ። ማስተዋል ሲኖር ግን ይሄ ሁሉ የለም እኮ። ካንተ በፊት የነበሩ ሰዎች ያላገኙትን፣ ካንተም በኋላ የሚነሱ ሰዎች የማያገኙትን ጥበብንና ማስተዋልን ሰጥቻለሁ አለ። እንግዲህ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። እውነት ለመናገር በልማቱ በጣም የሚታወቁ አባት ናቸው። በርካታ የልማት ስራዎችን ይሰራሉ። እንዲሁም ደግሞ ለወጣቶች ወንጌል መሰበክ አለበት በሚል በርካታ የወንጌል አገልግሎቶች በሀገረ ስብከታቸው እንዲደረግ ሰፊ ስራ እንደሚሰሩ
የምናውቃቸው ብፁዕ አባት ናቸው። እንዲሁም ደግሞ በአዲስ አበባ የምስካየ ኅዙናን መድኃኔዓለም ገዳሜ በላይ ጠባቂ ሊቀ ጳጳስ ናቸው። አሁን ቅዱስ ሲኖዶስ እንግዲህ ብፁዕ አቡነ አብርሃም ያው 3 ዓመት ቅድስት ቤተክርስቲያኒቷን ደከመኝ ሰለቸኝ ሳይሉ አገልግለዋል። እንግዲህ እንደ ስርዓተ ቤተክርስቲያን እንደ ሕገ ቤተክርስቲያን መሰረት የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በየ3 ዓመቱ እንደሚቀያየር የታወቀ ነው። መልካም ስራ ከሰሩ ደግሞ አንድ የስራ ዘመን ይጨመርላቸዋል። ካለዛ ግን ለሌሎች ብፁዓን አበው ሊቃነ ጳጳሳት ነው ምርጫ እንደሚደረግ ይሄ ሕገ ቤተክርስቲያን ነው። ብፁዕ አቡነ አብርሃም ያው 3 ዓመታቸውን ጨርሰዋል። በ3 ዓመት አገልግለዋል። 3ቱን ዓመት ሲጨርሱ ነው ቅዱስ ሲኖዶስ ያንን ተከትሎ ብፁዕ አቡነ ሳዊሮስን በሳቸው ቦታ የሾመው። ያው የብፁዕ አቡነ ጴጥሮስም ነገር እንደዚሁ ተመሳሳይ ነው። እንግዲህ ብፁዕ አቡነ አብርሃም በርካታ ስራዎችን ሰርቷል። ሰው ስራ ሲሰራ ጥፋት ማጥፋት አይቀርም። ያጠፏቸው ጥፋቶች ሊኖሩ ይችላሉ፣ ግን ለቤተክርስቲያን ጥሩ ስራዎችን ሰርቷል። አሁን ደግሞ ብፁዕ አቡነ ሳዊሮስ በሳቸው መንበር ተተክቷልና በርካታ ስራዎችን መልካም ስራዎችን ይሰራሉ ብለን እናስባለን። ያው ከዚህ ቀደም የጠፋውን ጥፋት እያሰብን የምንቆጭበት ሳይሆን ያው ያ ነገር ሆነ የሆነበትም ለበጎ ነውና እኚህ ብፁዓን አበው ሊቃነ ጳጳሳት ይቅርታ በመጠየቅ ወደ ቤተክርስቲያኒቷ ተመልሷልና ከዚህ አስተሳሰብ ወጥተን ምናግዛቸው ምንረዳቸው አሁን ኦልሬዲ የቅዱስ ሲኖዶስን ውሳኔ መቀበል ግዴታ አለብን። እኛ ምእመናን ይሄን ማመን አለብን። ከእግዚአብሔር በታች በመንፈስ ቅዱስ የሚመራን ቅዱስ ሲኖዶስ ነው። የቅዱስ ሲኖዶስን ውሳኔ የማይቀበል ምእመን ከሃይማኖት ሁሉ ሊሻር እንደሚችል በፍትሐ ነገሥት ተጽፎ እናገኛለንና ስለዚህ የቅዱስ ሲኖዶስን ውሳኔ መቀበል አለብን። ቅዱስ ሲኖዶስ የወሰነውን ውሳኔ መቀበል ከብፁዓን አባቶቻችን ጎን ሆነን ልንረዳቸው፣ ልናግዛቸው፣ ልንደግፋቸው ያስፈልጋል። መልካም ስራ ሲሰሩ ማበረታታት ያስፈልጋል። እንዲሁም ደግሞ በተዘዋዋሪ መጥፎ ስራዎችን በሚሰሩበት ሰዓት ተው ማለት እንደ ልጅነት ይጠበቃል። እንደ ልጅነት በቤተክርስቲያናችን ስርዓትና በስነ ምግባር ማለት ነው። ከዛ በዘለለ ግን ያንን እያሰብን ያለፈውን የጥርን 14ን እያሰብን ብፁዓን አባቶችን መውቀስ አለብን የሚል እምነት የለንም። ያንን ለምን ቅዱስ ሲኖዶስ ተቀብሎ ይቅርታን ተቀብሎ በቤተክርስቲያኒቷ ውስጥ በሊቀ ጵጵስናቸው እንዲቆዩ ከወሰነ እኛ የቅዱስ ሲኖዶስን ውሳኔ ማንቀበልበት ምንም አይነት ምክንያት የለም። በርካቶች በተለያየ ሚዲያዎች የራሳቸውን ሐሳብ ሲያስቀምጡ እመለከታለሁ እና የትችቶችን ማስቀመጣችን ብዙ ለቤተክርስቲያን ይጠቅማል ብዬም አላስብም። ዞሮ እኚህ ብፁዓን አበው ሊቃነ ጳጳሳት ሹመት አግኝተዋልና እግዚአብሔር መልካም ስራ ሰርተው ያንን የጠፋውን ስማቸውን የሚያድሱበት እንዲሆን የእሱ የአምላካችን ቅዱስ ፈቃድ ይሆንልን። ብፁዓን እንግዲህ ቅዱስ ሲኖዶስ ሌሎችን ብፁዓን አበው ሊቃነ ጳጳሳትን ዝውውርም አድርጓል። የአዲስ አበባ ሀገረ ስብከትን ለ2 ዓመት ከ6 ወር ሲመሩ የነበሩት ብፁዕ አቡነ ሄኖክን ወደ ደቡብ አፍሪካ ልኳል ማለት ነው። ከደቡብ አፍሪካ ደግሞ ብፁዕ አቡነ ሕርያቆስን ወደ አዲስ አበባ ሀገረ ስብከት አሸጋሽጓል። ሌሎችም ብፁዓን አበው ሊቃነ ጳጳሳትን ሽግሽግ አድርጓል ማለት ነው። እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ አላለቀም። መግለጫ በሚሰጥበት ዕለት የሚሰጠውን ደግሞ እየተከታተልኩ ለእናንተ ማቀርብላችሁ ይሆናል። በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።